ነጋሽን አስፈራርተ ሁለተኛው ዙር ደግሞ አቤል አቡና ላይ ያስፈራራህ ነው። ብፁዕ አባታችን የተጀመረውን ይህን የስምምነቱን እንዲያስፈጽሙ በብፁዕ ወቅዱስ አቡነ ማትያስ ትእዛዝ አስቸኳይ ትእዛዝ ዛሬ የሚገኙት አቴንስ ላይ የገዛ እናቷን ደበደበቻት። መከራ ያመጣውን ማስታወቂያ ደግሞ ላሳያችሁ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ አርብ አይደለም፣ ነገ ቅዳሜ ነው፣ ከነገ ወዲያ እሑድ ነው። ሁለቱ ሰንበታት ማለት ነው። ቀዳሚ ሰንበትና ቀጣዩን ዋናውን ሰንበት የት ነው የምታሳልፉት? እኔ አቴንስ ጋር መልእክት አለ፣ እሱን አቀርብላችኋለሁ። ከዛ በፊት ግን ቅዳሜና እሑድ ሁላችንም በተለይ ስራ የምንሆን ትልልቅ ሰዎች ወይ ደግሞ ሰራተኛ የሆኑ ሰዎች ቤተክርስቲያን ትጣራናለች፣ እኛን ትጠብቃለች። ኑ አስቀድሱ፣ ኑ ተቀደሱ፣ ኑ ተባረኩ፣ ኑ ከደጃችሁ አትጥፉ ትላለች። ሁላችሁም በያላችሁበት ደብር ነው የቤተክርስቲያን ድምጽ ነው ይሄና ከቻላችሁ ንስሐ ገብታችሁ የቻላችሁ ደግሞ ስጋው ደግሞ ተቀበላችሁ እየጾማችሁ እየጸለያችሁ እየሰገዳችሁ ቤተክርስቲያን ልጅነታችሁን የእግዚአብሔር ልጅነታችሁን የተግባርም የእምነት ስም ሰው ሁኑልኝ ትላለች። ይህ መልእክቷን ነውና ቅዳሜና እሑድ ወደ ቤተክርስቲያን ትሄዱ የማስታውስበት አንደኛው ቀን የዛሬው ቀን ነው። ሌላኛው የያዝኩላችሁ መረጃዎች መካከል ደግሞ በሳምንት ውስጥ የምትነግሩኝንና ከሰጣችሁኝ ኮመንቶች መካከል በእኛ ኦዲቶሪያል ቦርድ ተመልክተን ለእናንተ ምላሽ ይገባቸዋል ያልነውን የአምስቱን ቀናት አንድ ቀን ጨምረን ጭምር ማለት ነው እነሱን መረጃዎች ይዤላችሁ መጥቻለሁ። ለእናንተ ምላሽ ሰጣችኋለሁ። ሌላኛው ያያስኩላችሁ የአቴንስ ጉዳይ ነው። አቴንስ በግራና በቀኝ የሆኑ ሁለት አካላት አሉ። እነዚህ አካላት በሁለቱም በኩል የተወሰነ እውነት አለ፣ የተወሰነ ደግሞ የመዋቅር ስህተት አለ። የመዋቅር ስህተት ለዚህም ቅዱስ ሲኖዶስ በተደጋጋሚ በተለያዩ ጊዜዎች መፍትሄ ለመስጠት ከጥናት አጥኚ ቡድን ከውጭ ጉዳይና ግንኙነት የሚመለከታቸው ክፍል ኃላፊዎች ጀምሮ የተለያዩ ሊቃነ ጳጳሳት የሥራ አስኪያጅ ምክትል ሥራ አስኪያጅ የነበሩ አካላቶችን ልኳል። ሊቃነ ጳጳሳት ሄደው ቅዱስ ሲኖዶስ የላካቸው ሊቃነ ጳጳሳት ሄደው መረጃዎች ሰብስበው መጥተዋል። እነዛንም የመፍትሄ ሐሳብ አስቀምጠው ለቅዱስ ሲኖዶስም አስገብተዋል። አሁን አንድ ዓመት ሞላው መፍትሄ ሐሳብ ሳይሰጠው። ለ12 ዓመታት ጭቅጭቅ አለበት፣ ግርግር አለበት፣ ሰዎች ይጎዳሉ፣ ቤተክርስቲያን በስርዓት አይቀደስም። ይሄ ነገር ነበር። ብፁዕ ቅዱስ አቡነ ማትያስ አዘዋል። ብፁዕ አቡነ ማትያስ አዘዋል። ያዘዙትን ብፁዕ አቡነ ኤልያስ በመንበር ተገኝተው በመንበረ ክብራቸው ወይ ደግሞ በሀገረ ስብከታቸው ተገኝተው የቅድስት ኪዳነ ምሕረት የተፈሰጠውን መፍትሄ ከሁለቱም አካላት ጋር የመፍትሄ መጨረሻ መፍትሄ እንዲያበጁ ትእዛዝ ተሰጥቷቸው እሳቸውም መጥተዋል። እሱን ጉዳይ በዝርዝር የምናየው ይሆናል። ሁላችሁም ታዲያ በዚህ አጋጣሚ ጥሪ ተጠርታችኋል። እሱን አያይዤ የማቀርብላችሁ ይሆናል። ብፁዕ አቡነ ጴጥሮስና ብፁዕ አቡነ ጢሞቴዎስ ምን አሉ? አብሬ የማቀርብላችሁ ይሆናል። ሌላኛው መረጃ አያይዤ የማቀርብላችሁ የቀሲስ ዶክተር የቀሲስ በላይ መኮንን ነው። ስለሱም የማቀርብላችሁ መረጃ ይኖርኛል። ሆሳዕና ላይ ኦርቶዶክስና ፕሮቴስታንት ተጋይተዋል የሚል መረጃ ወጥቶ ነበር። ስለሱም መረጃ የማቀርብላችሁ ይሆናል። እጅግ በጣም የሚያስገርም መረጃ ነው የወጣው። ሌላኛው ደግሞ የወንዱን አባ ሳክሶን ሰምተ ነበር። እመይት ሳክሲት ደግሞ መጣለች። ትምህርት ቤት አጋድዬ ነበር ያለቻችሁን ልጅ ይዤላችሁ መጥቻለሁ። የማስታወቂያውን መዘዝ አመጣላችኋለሁ። ሰለሞን ቦጋለ በቁጥጥር ስር ውሏል። እሱ ነበር የቀረው። ሌላኛው ደግሞ እናቷን የደበደበችው ልጅና ነጋሽ በዳዳን ሲያስፈራራው የነበረ ወታደር ዛሬ ደግሞ የሐሰተኛ ፕሮቴስታንት አጋላጮችን አቤል አቡናን እያሳደደው ይገኛል። በማስረጃም በመረጃም ጭምር ነው የማቀርብላችሁ። ሌሎች መረጃዎች አሉ። አርያ መካሻን ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህ የአርያ ሚዲያ ነው። መረጃዎቻችን ሰብስክራይብ፣ ላይክ፣ እንዲሼር እያደረጋችሁ ለብዙዎች አጋሩልን። በዚህ አጋጣሚ ማንም ሰው ሀገር አለ። ሀገር ካለ መንግስት ካለ፣ መንግስት ካለ መሬት አለ፣ መሬት ካለ መስራት ይቻላል። መስራት የሚቻል ከሆነ ደግሞ ለቤተሰብ ቅርስ ውርስ የሚሆን ነገር ያስፈልጋል። ለልጅ ማለት ነው። ኢትዮጵያ ልጆቿን የምታሰራበት የሥራ አማራጭ አላት። አዲስ አበባ በተለያየ የእድገት ደረጃ ትገኛለች። አሁን መኖሪያ ቤቶችን የሚገዛ የሚሸጥ ሞልቷል አይደል? ሪል ስቴቶች በጣም እየተሸጡ ነው። እኔ ደግሞ
ቅድም ትላንትናም ነግሬያችኋለሁ አይደል? ዝንጀሮ መቀመጫዬን ነው አይደል የምትለው? መጀመሪያ መቀመጫችን ነው አይደል? ትልቁ ነገር የቴምር ሪል ስቴት በ8 ዓመታት 7 ሳይቶችን ገንብቶ ለተረካቢዎች አስረክቧል በህጋዊ መንገድ። አሁንም ደግሞ በቡልጋሪያና በአቧሬና በቡልጋሪያ ቤቶች ሰርቶ እያስረከበ ይገኛል። ይህንን መረከብ እንድትችሉ 35% ቅናሽ አድርጎ በ36 ወራት የሚያስረክበው ማለትም በሁለት ዓመት ከምናምን በኋላ የሚያስረክበው ፈጣን የሆነ የቤት ሽያጩን እያከናወነ ይገኛል። ለዚህም ከባለ 1 መኝታ እስከ ባለ 3 መኝታ መታችሁ ተረከቡኝ መግዛት ትችላላችሁ። ውላችሁን እዚህም እዛም ያለውን ይዛችሁ የራሳችሁን ውላ ይዛችሁ ህጋዊነቱን አረጋግጣችሁ እንድትወስዱ እኔ ፊት ለፊት ቁጭ ብዬ እየጠበቅኳችሁ ነው ብላችኋል። ለዚህም ስልክ ቁጥር አስቀምጥላችኋል ለእናንተ የሚሆን 0928 95 0992 89 57 58 ላይ 0992 89 57 58 ላይ ደውላችሁ አናግሯቸው። ከማስታወቂያውና ከመሸጋገሪያው በኋላ ወደ ፕሮግራማችን እንገባለን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። እንግዲህ ፕሮግራም ስንጀምር አንድ ነገር አለ የምናደርገው፣ በተቻለ አቅም ብዙ አነጋጋሪ የሚሆኑ ደስ የሚሉ ቪዲዮዎች ሳይ አመጣላችኋለሁ። የኮመንቶች አስተያየቶች ላይ ምላሽ የሚሰጥባቸው ላይ ከመግባት በፊት ሰው ስራ ሲሰራ እንዲህ ነበር የሚሄደው። ይሁት ፋዘር ስራ ከመጀመሩ በፊት ብሎ ልጁን የፖሰተው ባጃጅ ሊነዳ ሲል የገዛትን የቆጠባትን ነዳጅ ጸሎት አድርጎ አባታችን ሆይ ብሎ ወደ ቤተ ክርስቲያን በኩል ቀና ብሎ ጸሎት አድርጎ ጸሎት ያደረገባትን ባጃጅ ውስጥ ይከታል። ቀኔን እግዚአብሔር ይምራልኝ ብሎ ስራ ይወጣል። እናንተ እንዲህ ነው የምትወጡት? ከቤታችሁ ስትወጡ ደስ ስለሚል ነው ቪዲዮ መልእክቱን ያየዋችሁ። ስራ ስንወጣ እውነት ከስራችሁና ከጸሎታችሁ የቱ ይቀድማል? መልካም ስራ አውለኝ የምንለውን ጸሎት ይቀድማል አይደል? እሱም ብለን ነው ከቤት የምንወጣው። ለማንኛውም የማትሉ ከሆነ ላስታውሳችሁ ነው፣ ስለሚጠቅመን ለሁላችንም እንድትጠቀሙበት ነው። የማያይዝላችሁ መረጃዎች ከነዚህ መካከል ነው። ሴት ጳጳስ ተሾመች። ፖለቲካ አቀናባሪው ካሙዝና ቴዲ አፍሮ ዲያቆናት መተተኞች ናቸው። በመተሐራ ተገደሉ። አውደ ምሕረት አርቲስት ወዛደር ካህን በቀነኒ ግድያ አወዛጋቢው ሚስጥር የጳጳሱ ያውቃሉ። የመቅደስ ጸጋ ያልተነገረ ሚስጥርና የስውራ ማርያም በድጋሚ ሰው ተገደለ። ታቦቱን በፌስታል አቡነ አብርሃምና ጎንደር ቤተክርስቲያንን የሰደቡት ቄስ። እነዚህን መረጃዎች አቀረብኩላችሁ። እነዚህ የባለፈውንም ጨምሬ ያላቀረብኩትን ጨምሬ ለእናንተ ላቀርብላችሁ ምላሽ ይዤላችሁ የመጣሁት ከሁሉም ያወጣጣሁትን መረጃ ነው ለእናንተ ይሆናሉ ያልኳቸው። አስናቀችን የሚለው ሰላም ወንድም ያሪያ እንደምን አለ? እግዚኦ እግዚኦ የምንሰማው እንዳናይ መድኃኔዓለም እርዳን። የመጨረሻው ዘመን ደረሰን ማለት ባካችሁ እንለምናችሁ። በእግዚአብሔር ስም እንዳታደርጉት። ማህበረ ቅዱሳን ከእንቅልፋችሁ ንቁ። የነሱ ዓላማ ከፈጣሪ የሚያጣላ ነው። እረፉ እረፉ፣ መቅሰፍትን አታምጡብን። እግዚኦ እግዚኦ አቤቱ ድንግል ማርያም ልጅ መድኃኔዓለም አንተ ድረስልን። አቤት ምን ስትሉ አሰባችሁት? ምን ጉር ነው የምንሰማው? መድኃኔዓለም ማስተዋልን ይስጠን። የቤተ ክርስቲያን ስርዓት ያጠፋል። ቃሉ እንደሚለው የበግድ ለምድ ለብሰው ከሚመጣው ተጠንቀቁ ማለት ልክ እንደዚህ። አርያ ወንድሜ በጣም ነው የምናዝነው።
ያማ ለባካችሁ ለገንዘብ ብለን የቤተክርስቲያንን ስርዓት አናጥፋ እየተናገረች ያለችው እህታችን አስናቀች የድልድል የሚባለውን ፕሮጀክት ትላንትና የለቀቀነውን ፕሮጀክት እሱ ፕሮጀክት እንዴት ከሃይማኖት ከክርስቲያን ልማት ተራድኦ ኮሚሽን ከማህበረ ቅዱሳን ጋር አብሮ እንዴት እንደሚሰራ በነገራችን ላይ ከኛ ጋር ብቻ አይደለም ከእስልምና እምነትም ከፕሮቴስታንት እምነቶች ጋር ይሰራሉ የሚሰሩ ስራ አላቸው በራሳቸው ፕሮቴስታንቶችም ጋር ከነዚህ ጋር ድጋፍ የሚያደርጉና ዶኔት የሚያደርጉ ዓለም አቀፍ ተቋማት አሉ ዋናውን ነው እየተናገርኩት መሰረቱ ከየት ነው የግሪክ ኦርቶዶክስ ነው የግሪክ ኦርቶዶክስ ከአንጀሊካ ወይ ደግሞ እንግሊዝ ቸርች ኦፍ እንግሊዝ ጋር ኢትዮጵያ ውስጥ አንጀሊካን ቸርች በሚል የተመሰረቱ ከነዚህ ጋር የጋራ በመሆን የሚሰሩ ናቸው 4 ኪሎ አካባቢ ቢሮ አላቸው እዚህ ብቻ ሳይሆን በምስራቅ አፍሪካ ውስጥ የግሪክ ቸርች ኦፍ የግሪክ ኦርቶዶክስ ቸርች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሃቲ ቸርች ወይ ደግሞ እህት ቤተክርስቲያን አይደለች የራሷ የሆነ የሴት ጳጳስ የሴት ቄስ የሴት ዲያቆን ምናምን ያላት ነች ሁለተኛ በግብረ ሰዶማውያን ጉዳይ ላይ የሚጠረጠሩ ተቋሞች ናቸው ዶክተር ሮሚናስ የምትባለው እህት በዚህ ጉዳይ ላይ በጣም እንደምትሰራ ታወቃለች የግሪክ ኦርቶዶክስ ተከታይ ነች የቅዱስ ፍሬምናጦስ ወይ ደግሞ የቅዱስ ኤፍሬም ብላ አምጥተው እዚህ ተርጉም የሚያሰሩት በሊቃውንት ጉባኤ የታየ በቅዱስ ሲኖዶስ የተመራና በዛም ተጠንቶ ትክክለኛው ትርጉም የተሰጠው አይደለም መንፈሳዊ ኢትዮጵያዊ ትርጉም የተሰጠው አይደለምና አደገኛ ነው ስልጠናው መጥቶ ካህናትን ማሰልጠን የጀመረው ደብረ ብርሃን ላይና አማራ ክልል ላይና በነገራችን ስልጠናው እየተሰጠ ያለው ትግራይ ክልል ላይ ነው አክሱም አካባቢ ከሽሬ ወደዛ ገባ ብሎ አሁን የክርስትና ስርዓት ማጥፋት ካልሆነ በስተቀር ችግር ነው ይሄ ካህናቶች እንዴት አድርገው ባልና ሚስቶቻቸው ሲፋቱባቸው ለፍርድ ቤት ክስ ሄደው መቆም እንዳለባቸው ምንድነው ምስክርነት መቆም እንዳለባቸው እንደዚህ አይነት ነገሮችም እና የቤተክርስቲያን የቀኖናና ዶግማ ስርዓቱ መካከል አንደኛው ከምናውቀው 40 ቀንና 80 ቀን መጠመቅ የሚለውን ራሱ እሱን ስርዓት የሚያፋልሱ መልእክቶችን የያዘ ስልጠና በሃይማኖት በቤተክርስቲያናችን የብፁዕ አቡነ ሳሙኤል በሚመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ልማት ተራድኦ ኮሚሽን በኩል ስልጠናው የተሰጠ እንደሆነ ነው ያሳዩዋቸው እና አደገኛ ነው ትላንትና እንደነገርኳችሁ የሴት ጳጳስ የሾመችው የቸርች ኦፍ ኢንግላንድ ነች ቸርች ኦፍ ኢንግላንድ በጀት የምታደርግላቸው በቤኒሻንጉል 140 ቸርቾች አሉ ኢትዮጵያ ውስጥ ነው የምነግራችሁ ዶኔት የምታደርጋቸው እነዚህ ቸርቾች ነገ የሴት ቄሶች የሴት ዲያቆናት ምናምን ያመጡላቸዋል የግሪክ ኦርቶዶክስ ደግሞ የት እየሰሩ ነው ምስራቅ አፍሪካ ውስጥ ኡጋንዳ ሪፐብሊክ ኦፍ ኮንጎ ዚምባብዌ ሴት ዲያቆናትን ሴት ኦርቶዶክስ ዲያቆናትን በቤተ መቅደስ ውስጥ ቅዳሴ እንዲያስቀድሱ ያደረጉ ነው ቋሚ ዲያቆን እያረጓቸው ይሄንን እየጀመሩ ነው እዚህ ምንና ፕሮቴስታንትና ኦርቶዶክስ በጋራ ህብረት ማለት ነው ነገ ከነጎዳ ከፕሮቴስታንቶች ጋር በጋራ ቅዳሴ ያስቀድሳሉ ማለት ነው ይሄ የእምነት አስተምሮ ልዩነትና ምንም ነገር እንዳልኖር አድርገው እየሰሩ ነውና ይሄ ነገር እዚህ በጀት ተበጅቶ ለ4 ዓመት ካህናት እየሰለጠኑ ምዕመናን እየተበደሉና እየተጎዱ ነውና ከገንዘቡ ነፍሱ ይበልጣል ብለን ያቀረብነው ላይ የሰጠችው አስተያየት ነው እኛም ያንን ነው ያጋራነው ሺማም አኪ የሚባል አርያ ምን ሆነ ነው ግን የሚያጠምቁና ከሚፈውሱ አባቶች ጋር ያላችሁ ጥላቻ ተዋቸው አነሰን በቃ እናንተ የህዝቡ በሰይጣን መሰቃየት ሳይሆን ሰይጣንን ማናዛቸው ነው ያንጨረጨራችሁ ተው እንጂ አለ እኛ እየጠየቅን ያለነው የቤተክርስቲያን ስርዓት ነው ሰይጣን ተናዘዘ አልተናዘዘ አይደለም የኛ ጉዳይ ምእመኑ ዳነ አልዳነ ነው የኛ ጉዳይ ሰይጣኑ ቢናዘዝም ባይናዘዝም ሲኦል መግባቱ አይቀርም የኛ በጣም ትልቁ ቅሬታ ቪዲዮ ተቀርጾ መለቀቁ ነው ትልቁ ቅሬታ በጣም ትልቁ ቅሬታችን ለምንድነው ቪዲዮ ቀርጸው የሚለቁት ሰይጣንን ያናዙት ከፈለጉ በራሳቸው ለምንድነው የሚቀርጹትና የሚለቁት አያችሁ ይሄ የቢዝነስ ምንጭ ነው ቤተክርስቲያን እሳቸው ስራቸው ካህን ከሆኑ ማጥመቅና የፈውስ አገልግሎት የክብረ ክህነት የተሰጠው አባት የትኛው ማድረግ እንደሚችለው ሁሉ ማድረግ ይችላል ሲያደርጉ ግን ቀርጸው ሲለቁ የሰይጣንን ልፍለፋ ለገንዘብ ቢዝነስ መሰብሰቢያ ተደረገ ይሄ ደግሞ የቤተክርስቲያን ስርዓት አይደለምና እረፉ ባካችሁ ነው ይያልናል እና ሰይጣን በመለፍለፉ የምትደሰቱ ካላችሁ ሪከርድ እያደረጋችሁ መስማት ትችላላችሁ የሰይጣን ያጋንንት ልፍለፋ ለማንም አይጠቅምም ወደፊትም አይጠቅምም እረፉ ነው የምንለው የምንፈልገው እኛ ምኑና ምዕመኑ መዳኑ
ለዚህ ነው እኮ የሰይጣን ለፍለፋ እየሰማ ሌላኛው ሰይጣን ቀጥሎ ለመቀረስ ስለሚፈልግ እንደዚህ አይነት ፕሮግራም ምዕመኑ ላይ ይሰራበታል። ይኸው እኛ ጋር በድብቅ የጀመራችሁት ለዓመታት የጀመራችሁት ነገር ሐሰተኛ ፓስተሮች አሁን መደበኛ ስራቸው ነው። አያችሁ፣ ልክ ያልሆነ የምንለው ያንን መዳኑን ማንም ሰው ይፈውስ፣ ክብረ ክህነት የተሰጠው ጸጋ የተሰጠው መንፈስ ቅዱስ ጸጋ የተሰጠው መስቀል የተሰጠው አባት ማንም ሰው ማዳን ይችላል። ነገር ግን ማዳን ሲችል መቅረጹ፣ መልቀቁ፣ ቪዲዮ መቀረጹ፣ መፖሰቱ ምናምኑ ምን አስፈልግ? ለማን ነው ቪዲዮ? ለኔና ለናንተ ለዩቲዩብ ሽቀላ እንደምትሉን እኛ እነሱ ለዩቲዩብ ሽቀላ ነው ለድህነት ነው እየሰሩ ያሉት። ድህነት ከሆነ የመንፈስ ፈውስ የስጋ ፈውስ ማድረግ ከፈለጉ ማድረግ ይችላል። ነገር ግን ልፍለፋው ከአገልግሎት ከመንፈሳዊ አገልግሎት የወጣና ሰው ንስሐ እየገባ ስጋ ወደሙ እየተቀበለ በንስሐው ቀኖና ተሰጥቶት እየሰገደ እየጾመ እንዲበረታ ነው እኛ የምናበረታተው። እነሱም ይነግሯቸዋል። ግን የነሱ ስራ ላይ ምኑ ገባ? ማስታወቂያው ገባ። የአጋንንት ማስታወቂያ ገባ። ይቁም ነው እሱን መልእክታችን። ኬባ የማርያም አራያ ዛሬ ሰማሁትን ልንገርህ። እህቴና ወንድሜ ስውራ ማርያም ሄደው ነበር። የተነገረኝ ነገር ያስደነግጣል። የሄደው ሰው በሙሉ ጸበል አልተሰጣቸውም። አልቆ እንዳይመስልህ ከተለያየ ቦታ በራሱ መኪና የሚሆን በማህበሩ መኪና ውጭ ሄዱ ሰዎች ከማህበሩ መኪና ውጭ ሄዱ ሰዎች ጸበል የለም ተብለው ተመልሰዋል። ጸበል ያገኙ የመመገቢያ ባጅ የተሰጣቸው ሰዎች ብቻ ናቸው። እባክህ ዘግበው ስራበት። አንተም ማጣራት ትችላለህ። ኮመንት ላይ አቤት ግፍ ይቅር ይበላችሁ፣ የድፍረት ኃጢአት በዛ አቤቱ። ከ15 ቀን በፊት ሄጄ ነበር። ይሄ ነው የገጠመኝ። አዎ እኔም 2 ሄጃለሁ። የመመገቢያ ትኬት ከተሰጠ ቶሎ ይቀዳላል፣ ከሌላ አይሰጠም ትባላለህ። እንዲህ አይነት ነውር በተግባር አጋልጡ ይላል። እኔ አሁን ኮመንቱን ነው ያነበብኩላችሁ። ከዚህ በፊት ስለ እንደዚህ አይነት ጉዳይ በዝርዝር አጭላችኋለሁ። አሁን አንድ ወንድም አይደለም 2ኛ ሰው ተገርሎ ተገኝቷል አይደለም? መጀመሪያ ፋሲል ነበር፣ በኋላ ሳሙኤል። የተገደሉት ወጣቶች ናቸው። ሰው ጠራኝ ብሎ ነው ሳሙኤል የሄደውና የተገደለው። ያኛው ወንድም ደግሞ ቤተክርስቲያን ውስጥ ታስሮ ነው የተገደለው። ቤተክርስቲያን ውስጥ እስር ቤት አለ ወይ ደግሞ አንዱን ቢሮ አስረው አሳድረውት ነበር ሲሚንቶ ላይ። ከዛን ከታሰረ በኋላ ልጁ ሊገኝ አልቻለም፣ ጠፋ፣ ተሰወረ። በ15ኛው ቀን ሞቶ ተገኘ። ይሄኛው በ6ኛው ቀን ነው፣ በ7ኛው ቀን ሞቶ ተገኘ። እንኳን አይደለም ጸበል መስጠትና መቅዳት ጉዳይ ላይ ሌሎች ጉዳዮች ራሱ የሰው ፊት ታይቶ ተመርቶላችሁ ነው የሚሰጥ እና አደገኛ ነው ይሄ። ከቤተክርስቲያን ቀኖናና ዶግማ ስርዓት ውጭ የሆኑ ብዙ አሰራሮች ቅቤ እምነት፣ በሶ እምነት፣ እነዚህ የማር እምነት፣ የቃሪያ እምነት፣ የሰናፍጭ እምነት የሚባሉ እንኳን እዛና እዛ አካባቢ ተስፋፍተው አይተናልና ይህንን ለቅዱስ ሲኖዶስ ተናግረናል፣ አሳውቀናል። ቅዱስ ሲኖዶስ ደብዳቤ ጽፏል። ተጨማሪ ምርመራ እያከናወነ ነው። ፌደራል ፖሊስ ያውቀዋል፣ የኦሮሚያ ፖሊስ ያውቀዋል፣ የአማራ ክልል ፖሊስ ያውቀዋል። መረጃውን ሰጥተናል። እኛ መረጃውን አሳልፈን መስጠት ነው ስራችን፣ ምርመራውን ማከናወን አይደለም የኛ ስራ። ስለዚህ ይሄንን ነገር ስትሄዱ መረጃውን ስታገኙ ለቅዱስ ሲኖዶሶች ለምታውቋቸው አባላት 5 ኪሎ እየገባችሁ አመልክቱ። ሁላችሁ ቤተክርስቲያናችሁ ነው የእናንተ። ቀኖናና ዶግማ ሲጣስ ለምን ዝም ትላላችሁ? ሚዲያ ላይ ያለ ሰው ብቻ ነው እንደሚናገረው። እናንተም ተናገሩት። እኛ እኮ መረጃውን ነው የምናጋልጠው። እናንተ ማስረጃም ስለምትይዙ ተጨማሪ መሄድ ትችላላችሁ። ሌላኛው ማቀርብላችሁ መረጃ ወንድሜ ጥሩ ሰው ነህ፣ ግን ያልገባህ ነገር አለ አለኝ። ተመስገን ነው። ጠዋት ቀን ማታ የአምልኮ ስግደት ስገድ፣ ጸሎት አድርግ። እሺ ተቀብያለሁ። ቀኖና ነው ዶግማ ነው ተቀብያለሁ። ለማን ነው? ከዚያ ሚስጥሩ ይገለጽልሃል። የምኑ? ትንሽ ተማርን የምንል ሰዎች ይቺ ነገር አትገባንም ይመስለኛል። ምኑንም አይገባ። ለማንኛውም አንተ አስተዋይ ትመስለኛለህ። የተግባር ክርስትና ጀምር። እሺ እና ለውጡ እና ሚስጥሩ ይገባሃል። ከዚያ አባቶችን ይቅርታ ትላለህ። የትኞቹን አባቶች ይቅርታ መጠይቀው? ማንንም ይቅርታ ጠይቃለሁ፣ ግን የትኞቹን? በእግዚአብሔር ስልጣን ተይዞ ነው የሚለፈልፈው እንጂ ጠንቋዮች ግብሩን አቅርበው እንደሚያስለፈልፉት አድርገህ አትረዳው። እኔ ያቀረብኩትን ቅድም እንደሰማችሁት እኔ ሰይጣን ይዞት ነው የእግዚአብሔር ኃይል ይዞት ነው ምናምን ብዬ አላወራሁም። እኔ ያወራሁት በሚዲያ ተቀርጾ አይቅረብልን፣ ነውር ነው። ያ ሰው ከአጋንንቱ ተለይቶት ከሄደ በኋላ ሰላማዊ ህይወት ሲመራ እንትናኩ ተብሎ ይጠቆምበታል። ማህበራዊ ግንኙነትን በዚህ አንጣ ሰው መጥፎ ነው፣ ትክክል አይደለም። መስገድ፣ መጾም፣ መጸለይ የአንድ የክርስቲያን ግዴታው ነው። ይሄ ውዴታ ነው፣ ግዴታው። ወደ እግዚአብሔር ለመቅረብ ስጋችንን ማድከም፣ መጾም፣ መጸለይ፣ የተግባር ክርስቲያን መሆን ይጠበቅብናል። ይሄ እውነት ነው። ለምክሩ አመሰግናለሁ። እኔም ምክሩን እቀበላለሁ።
እግዚአብሔር ከፈቀደልኝ ከዛሬ ጀምሮ ያዘዛችሁኝን አደርጋለሁ። ነገር ግን አጋንንት እየቀረጹ እያስለፈልፉ እየቀረጹ መልቀቅ ትክክል አይደለም። ይሄን ነው ክሳል ቤተክርስቲያናችንም ሕገ ቤተክርስቲያናችንም ቃለ ዓዋዲያችንም ላይ የቤተክርስቲያን ስርዓት ውስጥም የለም። ስለዚህ የሌለውን ነገር እየቀረጹ ማቅረብ የሌለ ማለት ለህዝብ ተቀርጾ የሚቀርብ የአጋንንት ልፍለፋ የለም እና እሱ ነገር መቅረት አለበት መቆም አለበት ነው መልእክቱ። ከዛ አንፃር ተረዱት። አሁን እናንተ የኛን የአባቱን ጥላቻ ምናምን ታደርጉታላችሁ፣ አይገናኝም ከሱ ጋር። ተቀርጾ አይቅረብ። ከአጋንንት የለፈለፈውን ነገር እውነት ነው ብለን ልንይዝ ነው ወይ? የአጋንንት እውነት አለ የአጋንንት ውሸት እንጂ የአጋንንት ምስክርነት እንደው ገነት ያስገባናል? አያስገባንም። እናንተ ቅዱስ ነው ብለው አጋንንቶች በሙሉ የሚመሰክሩላችሁ ቅዱስ ነኝ ብላችሁ ቆባ አድርጋችሁ ጳጳስ ካልሆንክ ትላላችሁ እንዳትሉ። ስለዚህ አጋንንት ምስክርነት እውነት ሆኖ አያውቅም። ለዛ ነው የአጋንንት ምስክርነትን አትለጥፉልን ነው መልእክቱ። ሌላኛው መረጃ ዘሪሁን ይባላል። እናንተ የፖለቲካውን ተወት አድርጉት፣ ከአባቶችም ራስ ወረድ ከቻላችሁ ወንጌልን ለህዝብ አድርሱ፣ ወሬውን ቀነሳለ። ወንድማችን ዘሪሁን ፖለቲካውን ነገር አንተ እንደሰማኸው በራስ አቅጣጫ የምትደግፈው ወይ የምትቃወመው ስላለ በዛ ተርጉሞ ስለሚሆን ያንተ ለራስህ ያዘው። ሁለተኛው ከአባቶችም ራስ ወረድ ያልከው የምንተዋቸው አባቶች የለም፣ የሚተውንም ልጆች የለንም። አባቶቻችን እኛንም አይተውንም፣ ምክንያቱም ልጆቻቸው ነው። እኛም እነሱን አንተዋቸው አባቶቻችን ስለሆኑ፣ እኛ ልጆቻቸው ስለሆነን አባቶቻችን የተሻለ መንገድ እንዲሄዱ አቅጣጫና ከፊታቸው ያለውን እንጠርግላቸዋለን። ድንገት ያላዩት ነገር ካለ እንጠቁማለን። ከዛ የዘለ ነገር የለው። ክብረ ክህነታቸውን የሚነገር ማንም ሰው የለም። ስለሱ እኛም እንቃወማለን እና ከራሳቸው ወረድ ቢል ክብረ ክህነታቸውን ከሆነ እኛም እናስወርዳለን። ወንጌልን ለህዝብ አድርሱ፣ ወሬ ቀንሱ የሚለው ለነዚህ ጉዳይ ሰባኪያን አሉ። እኛ ፕሮግራም አዘጋጅ ጋዜጠኛ ነን እና ሁሉም ሰራተኛ ሁሉም ሚዲያ አቅራቢ ሰባኪ ቢሆን እውነት አንተ ሚዲያ ትከታተላለህ ወይስ ሌላ ሁሉም ሰው ይከታተላል? አይከታተልም። እኛ የምናቀርበው ማህበራዊና መንፈሳዊ ጉዳዮችን በጋራ አድርገን መረጃውን ለህዝብ ተደራሽ ማድረግ ነው መረጃችን። የኛ ጉዳይ መረጃ መስጠት። መረጃው አልጣፈጠኝም አልጣመኝም ከሆነ የሚጥማችሁን መረጃ ደግሞ እስኪመጣላችሁ እንግዲህ በተራ በተራ መጠበቅ ነው፣ ለሁሉም ማስደሰት ስለማንችል ማለት። ሌላኛው አልገባኝም፣ አባቶች አያጠምቁ ነው አባባልክ አይደለም። አያጠምቁ አይደለም ቋንቋችን። አሁንም ከቅድሙ መልእክት ምላሽ ይሆናችሁ። አርያ ቶን በጣም ብዙ ነው፣ ረጋ ብለህ አውራ ቀንስ ይላል። ደግሞ ሌላ ቦታ ደግሞ አሳያችኋለሁ፣ ድምፅ አይሰማም ይሉናል። እንግዲህ ለሁላችሁም ይሆን እኔ ይሄ በነገራችን የመጨረሻው ድምፄ ነው የማወራው እና ከዚህ በታች ካላ የሚቀነስበት ቦታ ካገኛችሁ ወስጄ ቀንሳለሁ። መርሻ የሚባል ወንድማችን ኦርቶዶክስ ቤተክርስቲያን ከተጠለፈች እኮ በጣም ቆይታለች። ስላሴ መንበረ ጸባዖት ተጠልፎ የተነጠፈው መስቀል ብቻ ምልክት በቂ ነው። አመራሮቹን በስልጣንና በገንዘብ ነፍሳቸው ወደ አርዮሳውያን ሽጠዋል። ቅዱስ እግዚአብሔር ግን ፍርዱን ቀን እየመጣ ነውና ያኔ ይለይለታል አለ። አዎ በነገራችን ላይ አመራሮቹ ብቻ ሳይሆን እኛ ሁላችንም በየራሳችን ኃጢአት አለ። ኃጢአት የሌለበት የለም። የመንበረ ጸባዖት ቅድስት ስላሴ መንበር መሬት የሚረገጠው መስቀል በተቻለው አቅም በመቼውም ጊዜ እንዲነሳ ፈቃደኛ የሆኑ ጊዜ እኔ በራሴ ፈቃድ ሸሚዜን አንጥፌ ለምኜ እናንተ ብትተባበሩኛላችሁ መንበረ ጸባዖት የሚረገጠው መስቀል አንስተን እንቀይረዋለን። ፈቃደኛ ሆነው እነሱ ከጀመሩልን ብፁዕ አቡነ ማትያስ ይዘውት ነበረ። የቤተክርስቲያኑ አስተዳደር ስራ አስኪያጅ እሳቸው ናቸው ያልፈለጉት። እውነቱን እንገራቸው። ህሊና ወይ ገንዘብ በአካውንት ማስተላለፍ ይልቅ ለምን የምንችለውን ህብረተሰቡ ለቤተክርስቲያኑ የሚያስፈልገውን እገዛ ቢላክ፣ ይሄ የኔ አስተያየት ነው። ለማንኛውም ምላሹን እንጠብቃለን ይላል። የጎንደር መድኃኔዓለም በፌስታል የተሰቀለውን ታቦት ነው ጉዳይ ያነሳልን። የሚችል ምክንያቱም ርቀት ያለ እቃውን ይዘና ብንለው ላይመጣ ይችላል። የሚችል እቃውን እንዲያስገባ ፈቃደኛ ነን። ስልክ አስቀምጠንላችኋል። ይኸው አለ የኔም ስልክና በዋትሳፕም በቴክስትም ልታናግሩኝ ትችላላችሁና ይዞ መምጣት የሚፈልግ ካለ ይዞ መምጣት ይችላል። እንኳን እሷ ሌሎች ቤተክርስቲያኖች አሉ። እችን ካልጨረስን ሌላው ላይ አልጀምርም ብዬ ነው የተውኩትና አንደኛው ይችላል። ሌላው ግን ከሀገር ውጭ ያለ ማገዝ የሚፈልግ ሰው አካውንቱን የምንሰጠው እዛ ያሉ የቤተክርስቲያኗ አካውንት ስለሆነ ተለጥፎ የነበረው በቤተክርስቲያኗ አካውንት ገቢ ያደርጋል። ሌላኛው አሁንስ የአንተ አርስት አጻጻፍ እያሳሰበኝ ነው። አንዴ ቁርባን ቀረጹ ሳይረጋገጥ፣ አሁን ደግሞ ታቦት በፌስታል
ብሎ ታቦትን ያክል ነገር በዚህ ልክ መግለጥ ምን ይባላል? ምን ዋሸን? ቁርባን እኮ ቀርጸዋል። እጣን ነው ቁርባን ነው የሚል አስተያየት ነው የተሰጠው። ሁለቱም በርቀት ሁለቱንም ይመስላል። ስለዚህ ያ ነገር መቆማል። ቀረጻው ነው መቆም ያለበት። ትልቁ ቁርባኑም እኮ ይቀርጹታል። ቀርጸውት ያውቃሉ። ምኑ ነው ሐሰቱ? በአደባባይ እኮ ለቀውታል። አንደኛው ርዕሱ እኮ እውነት ነው ያለውን እውነት ምናልባት ለርዕስ እንዲመች ተደርጎ ተጽፎ ይሆናል። ኤዲቶሪያል ቦርዱ ነው የሚጽፈው እኔ አይደለም። ሌላኛው ደግሞ ታቦትን በፌስታል እውነቴን እኮ ነው። መድኃኔዓለም ታቦት በፌስታል ኮርኒስ ውስጥ ነበር የነበረው። ቪዲዮን አሳይቻችኋል፣ አይታችሁታል። ደግሞ ታዩታላችሁ። ለምሳሌ ዛሬ ገብታችሁ ቃል ቀርን ላይ ተመልከቱ። ታቦቱ በፌስታል እንደሆነ ካህኑ መተው ሲናገሩ እንዴት ስጦታ ያመጡ ሰዎች እንደምንሰጣቸው ቀጣይ እየገዛን ያላቸውን ዕቃዎችንም በቀጣይ እናሳያቸዋል። ቤተክርስቲያኗን መቀደስ አለባት። 3 ዓመት እስላም የነበሩ ልጆች ናቸው ክርስቲያን ያደረግነው ብለው ነው ያለቀሱት አባት። ከተማ ውስጥ የምናድሳቸው የምንገነባቸው የልማት ቤተክርስቲያን እያለ የምንገነባቸው ቤተክርስቲያኖች ብዛት ህንፃው ዙሪያው ለኪራይ ለምናምን እያለ የምንገነባው እዛ ያለ የአስተዳደር ኪስ ላይ ነው የምንጠቀመው። እውነተኛውን ክርስቲያን ሂዱ፣ በገጠሩ ዲያቆን አቤኔዘር ጋር ሂዱ፣ ደውሉለት፣ ታገኙታላችሁ። ማህበራዊ ሚዲያ ላይ ይዤላችሁ እመጣለሁ በቅርብ ቀን። እሱ ነው በየገጠሩ እየሄደ 10 ምዕመናን ላለበት ቤተክርስቲያን እየገነባ የሚንቀሳቀስ ልጅ። ይሄኛውን መልእክት በስርዓት ስሙ። መለሰ ኃይሉ ነው። ግን አስራታችሁን መባችሁን ለኛ ስጡ ማለት እውነት ከቤተ ክርስቲያን ይልቅ እኛ እመኑን እኛ እንሻላለን ማለት ተገቢ ነው? ፈጽሞ አይደለም። ቢሰረቅም የእግዚአብሔርን ለእግዚአብሔር መስጠት ተገቢ ነው። እናንተም የመጠየቅ ምንም አይነት መብት የላችሁ። ትክክል። ነገር ግን ችግሮችን ለመፍታት ሰውን ማስተባበር ስህተት ነው እያልኩኝ አይደለም። ፈቃደኛ የሆነ የራሱን ገንዘብ ብቻ አሰባስባችሁ መስጠት ነው ያለባችሁ። አስራት መባ የእግዚአብሔር ገንዘብ ነው። የእግዚአብሔር አትጠይቁ። ሳታውቁ የቤተክርስቲያን እያፈረሳችሁ ነው። አስቡበታል። በነገራችን ላይ አስራት ከቤተክርስቲያን ውጪ ስጡ ብለን ዘመቻ ከፍተን አናውቅም። ምናልባት ይሄንን ንግግር እየተናገርኩ የነበርኩት አንድ ይሄኛው ልጅ ታሳውቁታላችሁ አይደል? ወደ ቤት የፈረሰበት ቤት የታሸገበት ከቤት ይውጣ የተባለ ስጋው ደግሞ ተቀብሎ ያገባ ክርስቲያን የወደቀ ህንፃ ስላሴ የሆነ ልጅ በተቻለው አቅም ወድቆ እየሰራ ነውና በቻልነው አቅም አግዘን ሰው እናድርገው። ቀጥሎ ደግሞ ሌላ ጎዳና የወጣ ሌላ ሰው እናግዛለንና የቻላችሁ የምትችሉትን እርዱት የሚል ነገር አቅርቤ ነበርና ልጁም በነገራችን ላይ ድጋፍ የሚያደርግለት የተወሰነ ጥቂት ሰው ናቸው እና ባደረጉለት ድጋፍ የተወሰነ ነገር ለመስራት እየሞከረ ነገር ግን ስቲል እስካሁን ቤት ክራይ እንኳን አላገኙ። ቤት የሚከራይበት ገንዘብ እንኳን አልሞላለትም ዕቃ ገዝቶ ለመስራት። አንዴ መስራት ከጀመረ እንተዋለን እና አስራታችሁን እኔ ቤተክርስቲያን ነኝ እንደ አስራት ስጡኝ የምለው ብያችሁ ነበር። ምናልባት ከሆነ ይቅርታ አይባልም። ሙሉ ነው ሐሳቡን የተቀበልኩት አስተያየቱ። ከትችት ልዩነት ከመፍጠር ውጪ ሌላ ዕውቀትና ስራ የለህም። አሳፋሪ ሰው ነህ። መነኩሴው እንደ እብድ አብርሃም ባንዴ ብር አያወራም። የዕውቀት ልማት ሰው ነው። 6000 ክር ላይ የግዙፍ ካቴድራል ላይ ሲያሰራ አይተው 24 ሰዓት ዩቲዩብ እየጠሩ ስም ያጠፋሉ። ምቀኝነትና ቅናት የዘየለ ዘረኝነትም ነው። ምንድነው? የኔን ስድብ ገብቶኛል። ግን 6000 ካሬ ላይ ግዙፍ ካቴድራል፣ በነገራችን ላይ ከግዙፍ ካቴድራል ህንፃ ስላሴ አይበልጥም? ይበልጣል አይደል? ስም እያጠፉበት ከሆነ ምኑ ነው ስሙ የሚጠፋው? በነገራችን ላይ የማይሰደብ ሰው አሁን እዚህ ላይ እኔን ሰደባችሁኝ። ስም መጥፋት ማለት ይሄ ነው። ነገር ግን እኛ የምንፈልገው ምን እንደሆነ ልንገራችሁ፣ የምንነግራችሁ ቤተክርስቲያን የምትናገረው መጽሐፍ ቅዱስ የሚናገረው ከሁሉ በላይ ህንፃ ስላሴ ይበልጣል። በህንፃ ስላሴ የልማት አርበኛ በሏቸው አባቶች፣ የልማት አርበኛ አስተዳደሮችን። ይሄን ነው የምንሰማው። ይቅር ይበለን። ወደ ዋና ጉዳይ ልገባላችሁ። አሁን ማመጡላችሁ መሰላችሁ? ብፁዕ አቡነ ወደ ግሪክ አቴንስ ለወስዳችሁ። ዋናው ጉዳያችን ግሪክ አቴንስ ብፁዕ አቡነ ኤልያስ ገብተዋል። እኛ አባት አቴንስ ገብተዋል። አቴንስ ይሄን ደብዳቤ መረጃዎች ተላኩልኝ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ መጋቢት 17 ትላንትና ማለት ነው። ብፁዕ አቡነ ኤልያስ የኖርዲክ እና የግሪክ ሀገረ ስብከት ሊቀ ጳጳስ፣ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ኤልያስ ከቅዱስ ሲኖዶስ በተሰጣቸው አስቸኳይ መመሪያ መሰረት በአቴንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ቀድሞ በቅዱስ ሲኖዶስ በተወሰነ ውሳኔ መሰረት በዘላቂነት ለመፍታትና ህዝበ ክርስቲያኑን ወደ ሰላም ለማምጣትና ውሳኔውን ተግባራዊ ለማድረግ
ወደ አቴንስ ዛሬ በሰላም ገብተዋል። ብፁዕ አባታችን ወደ አቴንስ ሲገቡ የዚህ ኮሚቴ 2 አባላት ተቀበሏቸዋል። የብፁዕነታቸውን አጠቃላይ መርሃ ግብር በቀጣይ እናሳውቃለን። እግዚአብሔር አምላክ በብፁዕነታቸው አድሮ ሰላሙን ይላክልን። አቴንስ ምዕራፈ ደንደነት ቅዱስ ኪዳነ ምሕረት የቅዱስ ሲኖዶስ ውሳኔ አስፈጻሚ ኮሚቴ ጽሕፈት ቤት። በጣም ጥሩ። አሁን አቴንስ እንምጣ። አቴንስ እንነጋገራለን። ነው ይህን ቪዲዮ መጀመሪያ ላሳያችሁ። ብፁዕ አቡነ ጢሞቴዎስ ጉዳይ ነው ማለት የቃል ምስክርነት ከእግዚአብሔር ለሰዓት እስከዛች ሰዓት ብፁዕ አባታችን አቡነ ኤልያስ የኖርዲክ እንዲሁም የግሪክ ኖርዲክና አካባቢው የግሪክ ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ጴጥሮስ የኒውዮርክና አካባቢው ሊቀ ጳጳስና የቅዱስ ሲኖዶስ ዋና ጸሐፊና የቅዱስ ሲኖዶስ አባል አባቶቼ፣ መነኮሳት፣ ካህናት፣ ዲያቆናት፣ አባቶችና እናቶቼ፣ ወንድሞችና እህቶቼ ሁላችሁም እንደምን አላችሁ? በዚህ ሰዓት በዚህ ጊዜ ያደረሰ የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ብዙ ነገር አልልም። እኔ አባ እዚህ መድረክ ላይ ቆሞ ሁላችንም ነው የማረኩ። አርአያ ምሳሌ ነው የሆነው። በዚህ ጉባኤ ደፍሬ መናገር የምችለው የእኛ ጀግና አባ ናቸው። ያንን በመናገሬ እኮራለሁ፣ እደሰታለሁ። ለምን ሰው ለሰላም ለፍቅር እጁን ከሰጠ በኋላ እንዲህ ብለው ብፁዕ አቡነ ጢሞቴዎስ መድረኩን ይዘው በቤተ ክርስቲያን ውስጥ ከምዕመናን ጋር ውይይት አድርገዋል። ብፁዕ አቡነ ጢሞቴዎስ ብቻ ሳይሆን ብፁዕ አቡነ ጴጥሮስም ዶክተር በዛው ተገኝተው ውይይት አድርገው መፍትሄ ሰጥተው መጥተዋል። ባለ 10 ነጥብ መፍትሄዎች የመፍትሄ አቅጣጫዎችም ተሰጥቶ ለብፁዕ አቡነ ኤልያስ መመሪያም ተሰጥቶ መጥቷል። ዛሬ ብፁዕ አቡነ ኤልያስ የመጡት ግሪክ ላይ ትእዛዝ ተሰጥቷቸው የመጡት ብፁዕ አቡነ ኤልያስ የተጀመረውን የመፍትሄ ሐሳብ በአስቸኳይ ውጤት አምጥተው ሁለቱም ጋር በጋራ ሆነው ተወያይተው እንዲመጡ ነው። ነገ ቅዳሜ ሰንበትን፣ እሁድን ሰንበትን በግሪክ አቴንስ ኪዳነ ምሕረት ቤተክርስቲያን ሁሉም ምዕመናን ተገኝቶ ብፁዕ አባታችን ለሚሰጡት ሐሳብ ለውሳኔው አፈጻጸም ጉዳይ እንዲፈጽሙ ከቤተ ክርስቲያኗ በግራም ክንፍ በቀኝ ክንፍ ተቀምጠው ይከራከሩ ፍርድ ቤት ይመላለሱ የነበሩ ምዕመናንም ማህበራትም ጭምር እንዲሁም ከቤተ ክርስቲያኗ ተለይተው ራሳቸውን አግልለው ኤርትራ ቤተ ክርስቲያን፣ ግብጽ ቤተ ክርስቲያን፣ የተለያዩ ቤተ ክርስቲያን እየሄዱ የሚያስቀድሱ ኢትዮጵያውያንም ጭምር በአካል እንዲገኙ በአደባባይ ጠርተዋል። ከ3000 እስከ 5000 በላይ ምዕመናን እንዳለ ይታወቃል። እስካሁን ቤተክርስቲያን ለመሄድ ሁለቱም ጋር መሄድ ካቆምኩ ብለውኝ አልቅሰው ያናገሩ ሰዎች እኔ ጋር አሉ። እኔም ማቃቸው አልቅሰው ያናገሩ ቤተክርስቲያን አሳዝናቸው አልቅሰው ያናገሩ 8 ዓመታት እየተደባደቡ 12 ዓመታት እየተጨቃጨቁ አንዱ አንዱን እየከሰሰ አንዱ አንዱን እያለ ሄደው ነበር። ብፁዓን ሊቃነ ጳጳሳት ከቅዱስ ሲኖዶስ ተመድበው ሄደው የዛሬ ዓመት መጋቢት ላይ ጉዳዩን ፈጽመው ጨርሰው መጥተዋል። ነገር ግን 1 ዓመት ሙሉ ጉዳዩ አልተፈጸመም። ያልተፈጸመበት የራሱ የሆነ ጉዳይ አለ። አሁን ሰሞኑን ጉዳዩን ከያዝኩት በኋላ የተለያየ አቅጣጫ የኛ የመፍትሄ ሐሳብ ጉዳዮችን እያጋጋሉ ማጮህ አይደለም ፍላጎታችን። ምክንያቱም የኛ የቤተ ክርስቲያን መፍትሄ አካሎች እንጂ
የችግሯ ጠንሳሾች መሆን አንፈልግም። ሚዲያችን የቤተክርስቲያናችን አንድ ድምጽ ነው ብለን ነው ምናምን። ለምሳሌ ይሄንን ማህበራዊ ሚዲያ ላይ እኛ ፕሮግራም ከጀመርን በኋላ የተለጠፈ ገጽ የአቴንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ማን ነው የሚል ገጽ የተለጠፈ በአክሌሲያ ምናምን በሚባል ገጽ ላይ፣ ሌላኛው ደግሞ ችግሩ እንደገና ልክ እንደዚህ ጽፎ የለጠፈም አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኪዳነ ምሕረት ምናምን የሚል ገጽ አለ። ሁሉም ይጽፋል። አየንና ከአንደኛው አካል ይሄ መፍትሄ ተቀምጦ ነበር የመጨረሻው መፍትሄ ተብሎ ተላከልኝ ይለን። በስዊድን ስካንዲኔቪያና ሀገሮች በግሪክ ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አህጉረ ስብከት ጽሕፈት ቤት ስቶክሆልም ተብሎ ተጽፎ በአቴንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክሐ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን የሰላም የእርቅና የአንድነት ውይይት በሰላም ኮሚቴ የቀረበ የማጠቃለያ መፍትሄ ሐሳብ ሰነድ ተብሎ ጁን 2024 የተጻፈ ደብዳቤ ደረሰ። ከዚህ በኋላ ነው ጳጳሶቹ መጥተው ውይይት ያደረጉት ብፁዓን ሊቃነ ጳጳሳት። ይሄኛው ግን የመጨረሻው ተብሎ ያከልኝም ማህበር አለ፣ አንዱ ግሩፕ አለ። ከዚህ በኋላ የተሰጠ መፍትሄ ደግሞ ሐሳብ አለ። ይሄ የምታዩት ማለት መጋቢት 18 ልክ በዛሬዋ ቀን ማለት 2017 ውይይት ተደረገው። ቪክቶሪያ አካባቢ አቴንስ ግሪክ ውስጥ ነው ውይይት የተደረገው። በስብሰባ የተገኙ ብፁዓን አባቶች ብፁዕ አቡነ ኤልያስ የሀገረ ስብከቱ ሊቀ ጳጳስ፣ ብፁዕ አቡነ ጴጥሮስ ዶክተር የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ፣ በወቅቱም የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና ከምባታ ጠንባሮ እና ሀላባ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ውይይት ያደረጉት የመጡት ከሰበካ መንፈሳዊ አስተዳደር ጉባኤ ጎን ታዛቢ ሆነው የቀረቡ 7 ሰዎች ነበሩ። ቀሲስ ዶክተር አየለ ወልደ ጻድቅ፣ ቀሲስ ሰለሞን ገብረ መድህን፣ መርጌታ ዶክተር መርአዊ መለስ፣ ዲያቆን ኢዮብ ማንደፍሮ፣ ዲያቆን ታደገ ምህረቱ፣ ወይዘሪት ሊዲያ ዮሐንስ፣ ወይዘሮ ቆንጅት ዳዲ 7 ሰው የማህበሩ ጎን በሁለት ቡድን፣ ሁለተኛው ቡድን ማለት ነው። አንደኛው ምንድነው ሶማቴዮ፣ አንደኛው ኪኒቶታ የሚባል ይሄኛው ደግሞ የሶማቴዮ አባ ወልደ ሚካኤል ጣውዬ፣ አባ ናሁሰናይ፣ ቀሲስ ዋለልኝ መኮንን፣ አቶ ጌታቸው በቀለ፣ ወይዘሮ ሀና ነዲ፣ ወይዘሮ ውብዳር፣ አቶ አክሊሉ ሌላም ተጨምሮ በዚህኛው በኩል 77 14 ሰው የውይይት ቀን መጋቢት 18 የተመረጡ ጋለ ጉባኤ ያዥ ቀሲስ ዋለልኝ መኮንንና ዲያቆን ታደገ ምህረቱ ከሁለቱም አንዳንድ ተውጣጡ። አጀንዳው የቅዱስ ሲኖዶስ ውሳኔ የመጨረሻ የስምምነትን የመፍትሄ ሐሳብን ማሳወቅ ይላል። 10 ነጥቦች የምታያቸው ተቀምጧል። አንደኛ ለሁላችሁም እንድታውቁት መነግራችሁ ቀድማችሁ እንድትሄዱም ጭምር ነው። በግሪክ ሀገር ያለችው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጠሪነቷ በኢትዮጵያ ቅዱስ ሲኖዶስ ለተመደቡት ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ መሆኑን በማጽናት ማንኛውም መዋቅራዊ አሰራር በሀገረ ስብከቱ ሊቀ ጳጳስ መመሪያ እና በሀገረ ስብከቱ አስተዳደር አማካኝነት እንዲፈጸም ተወስኗል። ስለዚህ እዛ ሆናችሁ ቅዱስ ሲኖዶስን በቀጥታ ማናገር የምትፈልጉ ሰዎች በሙሉ እዚህ መመሪያ ላይ ስምምነት ላይ የተወሰነ ውሳኔ እየፈጸማችሁ አይደለም። አንድ ዓመት ለምታደርጉት ነው የምንናገረው። ሁለተኛው በአቴንስ ከተማ ውስጥ ያለው የምዕመን ቁጥር ትንሽ በመሆኑ አንጻር በሀገር ስብከት የሚመራ አንድ አጥቢያ ቤተክርስቲያን ብቻና አንድ ሰበካ መንፈሳዊ አስተዳደር ጉባኤን እንዲወል ተወስኗል። ለቤተክርስቲያኗ ልማት ሲባል ማስፋፋት አስፈላጊ ሆኖ ቢገኝ በጥናት ተመስርቶ እና በፍቅር ሆኖ ማስተካከል ይቻላል። ስለዚህ ሁለተኛው የውሳኔ አካል። ሶስተኛ በአቴንስ ውስጥ ያለ ሁሉም ህዝበ ክርስቲያን በይቅርታ ታርቆና ሰላም ወርዶ አንድ አጥቢያ በአንድ ሰበካ ጉባኤና በአንድ ሊቀ ጳጳስ መዋቅር ውስጥ ሆኖ ሁሉንም አንድ አድርጎ የሚመራቸው አዲስና ገለልተኛ አስተዳዳሪ አባት በመመሪያው መሰረት በሚመለከተው አካል እንዲሾምለት ተወስኗል አይደል? ለረጅም ጊዜ ለቤተ ክርስቲያን ተግዳሮት ሆኖ የቆየውን ማህበር የሶማቴዮ ተብሎ ተገልጿል አወቃቀር የያዘውን ሀብትና ንብረት እንዲሁም ንዋያተ ቅድሳት ቆጥሮና መርምሮ ወደ ቤተ ክርስቲያን እንዲያስረክብ ተወስኗል። በቤተ ክርስቲያን እያለች በውስጧ ሌላ ማህበር ሶማቴዮ አስፈላጊ ባለመሆኑ ሁሉንም ንብረት ካስረከበ በኋላ ማህበሩ እንዲከስም ተወስኗል። አስፈላጊ ሆኖ ሲገኝ የመተዳደሪያ ደንቡን በቃለ ዓዋዲ ጋር በማጣጣም በቤተ ክርስቲያን ውስጥ የልማት ክፍል መክፈት ይቻላል። የተወሰነው ይሄ ነው። ያስማማችሁት ሁለቱም ማህበራት በነገራችን ላይ ይህን ስምምነት ይደግፉታል። አምስተኛ የስፓታ አካባቢው
የሰፈር ያለው ቦታና ህንፃ ወይም ገዳም የተገዛው ገዳም ቤተክርስቲያኗ ከተመሰረተች ጊዜ ጀምሮ ከምዕመናን በሰበሰበችው ገንዘብ እየተገዛ ነው። የቤተክርስቲያኗ በውስጧ ለነበረው የአምልኮት አገልግሎት ማለትም ከአስራት በኩራት፣ ከሙዳየ ምጽዋት፣ ከመባ፣ ከስጦታ፣ ከስዕለትና ከክርስትናና ከመሳሰሉት የተሰበሰበ ገንዘብ በመሆኑ ባለቤትነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን እንደሆነ ተረጋግጧል። ይህም ንብረት ወደ ቤተክርስቲያኗ ስም እንዲዞርና በሀገረ ስብከቱ መመሪያ መሰረት አስፈላጊውን የህግ ስራ እንዲከናወን ተወስኗል። ስድስተኛ ከዚህ ጊዜ በኋላ በማህበሩ ስም የተመሰረተ ክሶችም ወይም ክርክሮች ሆኑ በሀብት ንብረቷ ላይ የይገባኛል ጥያቄ ማንሳት ሙሉ በሙሉ እንዲቆምና በማህበሩ ሶማቴዎ ተይዞ የነበረው ንብረት በሙሉ የቤተክርስቲያኗ መሆኑን የማህበራዊ ህጋዊ ኃላፊዎች በመንግስት ግፊት ቀርበው ስምምነት እንዲያደርጉና እንዲያረጋግጡ ተወስኗል። 7 የሁሉም አንድነት ከተፈጠረ በኋላ ሁሉንም ያማከልና በቃለ ዓዋዲው መሰረት አዲስ የሰበካ መንፈሳዊ ጉባኤ ምርጫ እንዲደረግ ምርጫ በሚከናወንበት ወቅት ብፁዕ አቡነ ኤልያስ ተገኝተው እንዲመሩት የተወሰነ ሲሆን የምርጫ ውጤቱንም የሀገረ ስብከቱ ሊቀ ጳጳስ ካጸደቁት በኋላ እንደ አስፈላጊነቱ ወደ መንግስት አጽዳቂ ቢሮ ማስገባት ይቻላል። 8ኛ የአገልግሎት ወይም በተለያየ ቦታ የተበታተኑ የቤተክርስቲያን ሀብትና ንብረት እንዲሁም ንዋያተ ቅድሳት ተመርምሮና ተቆጥሮ አዲስ ለሚመረጠው ሰበካ አስተዳዳሪ ጉባኤ እንዲረከብ ተወስኗል። መምህር አባ ወልደ ሚካኤል ጣውዬ ሽፈራው ልኡካን አባቶች ውይይት በመስጠት የቅዱስ ሲኖዶስ መፍትሄ አቅጣጫና በዚህ ስምምነት መሰረት ወደ ኢትዮጵያ እንዲመለሱ የተወሰነ ሲሆን አባ ወልደ ሚካኤል የመፍትሄው አካል እንዲሆኑ ላይ በሙሉ ልብ ተስማምተዋል። በአገር ቤት አስፈላጊ ሁኔታ እንዲመቻችላቸው ጊዜ እንዲሰጣቸው እንዲሁም በእጃቸው የሚገኝ ማንኛውም የቤተክርስቲያን ሀብትና ንብረት አስረክበው እንዲሄዱ ተወስኗል። 10ኛ ይህ የቅዱስ ሲኖዶስ ውሳኔም ለሁሉም ህዝበ ክርስቲያን በሚዘጋጅና መርሃ ግብር ላይ በሚነገር ሲሆን ከላይ የተሰጡት ውሳኔዎች በሙሉ በሀገረ ስብከቱ ወይም በሊቀ ጳጳስ የበላይ ጠባቂነትና መመሪያ ሰጭነት ተግባራዊ እንዲሆን ተወስኗል። ሁሉም አገልጋዮች የዚህ ውሳኔ አስፈጻሚ እንዲሆኑ ቀናና ንቁ ትብብር እንዲያደርጉም መመሪያ ተሰጥቷል። ያነበብኩላችሁ ቤት ያላችሁ ላልመጣችሁ እዚህ ስብሰባ ላይ ላልተገኛችሁ መረጃው ላልደረሳችሁ ሰዎች ናቸው። የግሪክ አቴንስ ኪዳነ ምሕረት ምዕመናን ሁላችሁም የቤተክርስቲያን ልጆች ናቸው። ብፁዕ አባታችን ላይ ቂም መያዝ ብፁዕ አባታችንም ቂም መያዝ አይጠበቅባቸው። አሁን እየሆነ ያለው ምናልባት ለረጅም ጊዜ የቆየ ቁርሾ ስለነበረ ሰዎች አንዱን ነገር ቶሎ ስለማይፈታ እዚህ ላይ የነበሩት አሁን ሶማቴዎም ኪኒቶታ የተባሉትም ውስጥ የሌሉ ፍጹም አዲስ የሰበካ ጉባኤ መመረጥ አለበት። እሱ ተመርጦ ብፁዕ አቡነ ኤልሳ ሲያረጋግጡት ነው ወደ ስራ መግባት የሚቻለው። ያኔም ሶማቴ ውስጥ ያላችሁትም ኪኒቶታም ያላችሁትም በእጃችሁ ላይ ያለውን ንብረት በሙሉ ለአዲሱ ማህበር ታስረክባላችሁ። ብፁዕ አባታችን የተጀመረውን ይህን ስምምነቱን እንዲያስፈጽሙ በብፁዕ ወቅዱስ አቡነ ማትያስ ትእዛዝ አስቸኳይ ትእዛዝ ዛሬ የሚገኙት አቴንስ ላይ እና የመፍትሄ አካል ለመሆን እናንተ ተዘጋጁ። መጀመሪያ ራሱን ጥፋተኛ ያላደረገ ሰውን ቢከስ ያኛው ሰው ምላሽ እንጂ የሚሰጠው ክርስትና ለንስሐ ጊዜ አይሰጠው። አሁን ያለነው ጾም ላይ ነው፣ አብይ ጾም ላይ ነው። ክርስቲያን ነን፣ ትውት ነን፣ ፍቅር ነን። ተበድለንም ቢዘልፉን ወይ ቢሰድቡን ያልተገባ ነገር ቢናገሩን ይቅርታ የመጠየቅን አቅም ካላዳበርን እኛ ሌላ ሰውን አልናስተምርም። ፊት ለፊት የተናገርነው እውነት ሆኖ በጀርባ ሄደን ደግሞ ሰዎችን እየመከርን ያደራጀን የምንሄድ ከሆነ እናንተ የምትዋሹት እግዚአብሔርን እንጂ ብፁዕ አቡነ ኤልያስን አይደለም። ስለዚህ አሁን የመጡት የመፍትሄው አካል እንዲሆኑ እሳቸው እንዲያዘጋጁ እሳቸው እንዲያስጨርሱ ይኸው ሰነዱ ላይ አለ፣ ማስረጃው ላይ። በማስረጃው መሰረት መጥተዋል። አሁን ሁለቱም ውስጥ ያላችሁ ሰዎች ሄዳችሁ አገኟቸው ብፁዕ አቡነ ኤልያስ። መፍትሄውም እንዲደራጅ በተለይ አመራር የሆናችሁ ሰዎች በሙሉ ሄዳችሁ አመራርናታችሁ ለቃችሁ። አሁን እኔ ሚዲያ ላይ ሰሞኑን አላቀረብኩም። ከኪኒቶታም ከሶማቴዎም በጣም ብዙ መቅረብ የሚፈልጉ ሌላ ያልተገለጠ ውሸት አለ ያልተነገረ ነገር አለ ብለው የምትሉኝ ሰዎች ብዙዎች አላችሁ። ያላቀረብኩላችሁ ለምን እንደሆነ ታውቃላችሁ? ጭቅጭቅ ማስፋት መፍትሄ አይደለም። አሁን መፍትሄው ምንድነው ማለት ነው? የበለጠ እኔ ላወያይ የፈለጉት ቀጣይ እንዴት እንፍታው ልንላችሁ ነው የነበረው። አሁን እሳቸው ስለመጡ ለጊዜው ያዘገየነው የእሳቸው የመፍትሄ አቅጣጫ
በቅዱስ ሲኖዶስ ትእዛዝ መሰረት ስለሆነ እሱን ለመፈጸም መፍትሄ ትሄዳላችሁ። ስለዚህ ከሳቸው ጋር ተባብሮ መስራቱ የተበለጠ ነው። ሚዲያ ላይ ያመጣ ነው እኮ ችግሩን ማህበራዊ ሚዲያ ላይ ስላመጣችሁት ነውና ተው ልንላችሁ ነው የመጣነው። ስለዚህ ይገኛሉ ብፁዕ አቡነ ኤልያስ መፍትሄውን ጀምሩላችሁ። እናንተ ካስታወሳችሁ እኮ እኛ አባት እኮ እናንተ ጋር መጥተው ነበር አይደል? ቀሲስ በላይ መኮንን ዛሬ የሚገኙት እስር ቤት ነው አይደል? ሕያው ምስክር ነው። ሰው የሕያው ምስክር ነው። እንደውም የቄስ በላይ መኮንን ትዝ ይለኝ ዛሬ አንድ ሰው ይህን መረጃ ላክልኝ የኢህአዴግ እጩ ዓላማዎች የሚልና ቀሲስ በላይ መኮንን ባለሜ የአዲስ አበባ የመጀመሪያው ፈጣን ልማት አጠናክሮ መቀጠል ዓላማቸውን ተናግረው ኢህአዴግን ይምረጡ በሚል የምርጫ ተወዳዳሪ እንደነበሩ ሰው ላክልኝ። እንግዲህ እሳቸውም ሞክረዋል መጥተዋል። ለምሳሌ እንደሆናችሁ ከግሪክ ሆሳና ልውሰዳችሁ። በነገራችን ላይ ግሪክ የምወስዳችሁና መፍትሄ እንዲሆን የምፈልጋችሁ ብፁዕ አባታችን ጋር ነገ ቅዳሴ ያስቀድሳችሁ ጸሎት አድርጋችሁ ፕሮግራሙን ጀምሩት። ጸሎት አድርጋችሁ ይህን የምንነግራችሁ መፍትሄው አካል እናንተ ስለሆናችሁ ላሳያችሁ። ሆሳና ያለው በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የክብረ በዓል ጥሪ በታሪክ ገናና በቅድስና የታወቀችው የ118 ዓመት የዕድሜ ባለጸጋ የሆሳዕና ደብረገነት ቅድስት ማርያም ቤተክርስቲያን። ሆሳዕና በጌታ ስም የሚመጣ የተባረከ ነው። የቅዱስ ማርቆስ ወንጌል ምዕራፍ 11 ከቁጥር 9። የማዕከላዊ ኢትዮጵያ ክልል መቀመጫና የሰላም አምባሳደር በሆነችው በሆሳዕና ከተማ የ118 ዓመታት የታሪክ ባለቤት በሆነችው በሆሳዕና ደብረገነት ቅድስት ማርያም ቤተክርስቲያን ሆሳዕናን በሆሳዕና በሚል መሪ ቃል ቤተክርስቲያን ሆሳዕናን በሆሳዕና ባለችበት ሰዓት ላይ ፕሮቴስታንት ተነስቶ ነብይ ሱራፌል ፕሮግራም አዘጋጀ። እዛችሁ ቤተክርስቲያኑ አቅራቢያ የሚገኝ ስቴዲየም ላይ። ከዚያን የሃዲያና ስልጤ ሀገረ ስብከት ጽሕፈት ቤት ደግሞ ለማዕከላዊ ኢትዮጵያ ክልላዊ መንግስት የሰላምና ጸጥታ ቢሮ ደብዳቤ ጻፈ። ይሄ ደብዳቤ ስሙን ካልተሳሳትኩ ነብይ ሱራፌል በኤርሳሞ ስታዲየም ነው የተዘጋጀው። ነብዩ ሱራፌል ኮንፈረንስ አዘጋጅቶ የዛኑ ቀን የሆሳዕና ቀን ጥሪ አድርጓል። በፕሬሰንስ ቲቪ ወርልድ ዋይድ ይሄንን ጠየቁ። ይሄ ሲጠይቅ ሀገረ ስብከቱ በአስቸኳይ ደብዳቤ ጻፈ። ምክንያቱም በከተማዋ በተደጋጋሚ ገጽታዋን ለመገንባት ከመንግስትም ጋር ሆኖ በተደጋጋሚ የሚሰራበት ሆሳዕናን በሆሳዕና የሚል ፕሮግራም ይዘጋጃል። ያሳየኋችሁ የሃዲያና ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሕርያቆስም ጨምሮ ማስታወቂያውን የሰሩበት እንዲሁም ሌሎቹም ያስተዋውቁበት ፕሮግራምን እዛ ሊከበር ሲል የክብረ በዓሉ ዕለት ደግሞ ሌላ ዝግጅት እዛው አጠገብ ጋር 50 ሜትር ነው 50 ሜትር በማይርቅ ቦታ ላይ ስቴዲየም ላይ እንደገና ደግሞ ፕሮቴስታንቶችን ጠርቶ የሆነ ፕሮግራም ያዘጋጀ ሲል ደብዳቤ ጻፈ። የማሳያችሁ ለአቴንሶችና ሌሎች ለምትጣሉ ውጪ ለምንላችሁ አገሩ ስም ላላችሁ ከዛን አገር ስብከት ጽሕፈት ቤቱ ለዘ ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች አዲስ አበባ የምስጋና ደብዳቤ ጻፈ። ምን ስላደረገ መስላችሁ? እኛ እናንተ እንዳዘጋጃችሁ አላስተዋልንም፣ ፕሮግራማችንን ቀይረናል፣ እናመሰግናለን። በእምነት የተለያዩ ማለት በአመለካከትም በሃይማኖትም በፍልስፍናም በዶግማም በቀኖናም የተለያዩ የእምነት ተቋማት ፕሮግራማቸውን ለዛኛው ቀድሞ ለነበረው ፕሮግራም ሲሉ እንዲህ ሰርዛል። ነብዩ ሱራፌል እጅግ በጣም እናመሰግናለን። ልትመሰገን ሌሎች ልታዩት ሌሎች ፕሮቴስታንቶች ስታዘጋጁ ኦርቶዶክስ ድንገት መጣ ልታዘጋጅ ካሰበች በቃ ትቀይራለች። ድንገት ካሰበች ቀድማ አዘጋጅታ ዓመታዊ ክብረ በዓል አድርጋ እንደዚህ ለረጅም ጊዜ ከከተማ ገጽታን ከቤተክርስቲያን ስርዓትም ጋር እያከበረች የምትገኘው ክብረ በዓል ሳያስበው መጥቶ ሳያዘጋጅ የከተማው ከንቲባ ጠርተው አናገሩት። ከቤተክርስቲያን አስተዳዳሪ ጋር ተነጋገሩ። ፕሮግራሙን እንሰርዛለን፣ ይህን ማዘጋጀታችሁን አናውቅም፣ በቅርበት ነው፣ ትክክል ነው። ሰዎች በግለሰብም ግጭት ሊፈጠር ይችላል፣ ትክክል አይደለም፣ እኛ እናነሳለን ሲል ቤተክርስቲያን የምስጋና ደብዳቤ ጻፈች።
እኛ ከፕሮቴስታንቶች ጋር እዚሁ ላለ የተለያየ እምነት ሆኖ ፕሮግራማችን ላይ ፕሮግራም ደረባችሁ ብሎ ስንሄድ እንዲህ የሚታረቅና የሚጨባበጥ ኦርቶዶክስና ፕሮቴስታንት እያየን ኪዳነ ምሕረት ቤተክርስቲያን ላይ ገብተን ግን ቅዳሴ ያስቀደስን ፊሽካና ድብድብ እናንተ አትገቡም፣ ያኛው ቄስ አይቀድስም፣ የኛው ቄስ ይቀድሳል፣ የኛው ቀኑ አጥሳል፣ የኛው ቀኑ አልጣሰም የሚል ድብድብ የገባነው እኮ በቤታችን ነው፣ የውጭ ሰው አይደለም፣ ራሳችን ነው። የአባቶችን ስርዓት አላከበርንም፣ ስርዓት አልጠበቅንም፣ ሃይማኖት አልጠበቅንም፣ ዶግማ ጥሰናል፣ ቀኑና ጥሰናል። ክህነት ተነስቶ አስቀድሰናል። ክህነት ተነስቶ ባርከናል። ስጋ ወደሙ ፈትተናል። አይቻልም እኮ። ለዚህ ነው አባቶች ራሳችንን በይቅርታ አዘጋጅተን ለቀጣይ መፍትሄ እንሩጥ። ይሄ ሁሉም ምዕመናን ማለት አባ ትክክል ናቸው፣ ይሄኛው አባ ጥፋተኛ ናቸው የምትሉ ምዕመናን ሁሉንም የሚመሩት ብፁዕ አቡነ ኤልያስ ይሁኑ። በቃ እኛ የምዕመናኑን ድርሻ እንወጣ፣ አለበለዚያ መፍትሄ ስለማናመጣ ብዬ ነው። ምክንያቱም ሁሌ እየተጨቃጨቅን ነው የምንቀጥለው፣ እንደሱም ደግሞ ሆኖ መቀጠል የለበትም። በነገራችን ላይ ሰሞኑን ሰምታችሁ ተላራ እኔ አዲስ አበባ ውስጥ አባ ሳክሶ፣ አሁን ደግሞ ሴቷ ሳክሳ መጣች። ወንዱ አባ ሳክሶ ነበር፣ ሴቷ ሳክሳ እንበላትሽ መጥቶ መኪና ይዤ በሞተር በ7 ነው በ8 ሞተር ነው የምታጀበው። እኔ ፖሊስ ማን ወንድ የሆነ አይዘኝም። አቤት ንግግሩ ራሱ እንዴት እንደሚችልበት እናንተ። ሳክስ ነው የሆነ ሄጄ ፖሊስ ጣቢያ ጥሺ ወደኋላ ገባሁና ዘሎ በመስኮት ገብቶ እኔ እርግጠኛ ነኝ ህንድ ፊልም ነው የሚናገር። የህንድ ፊልም የሆነ ምናምን አይቷል። ሻሩክ ምናምን የሚባሉ ፊልሞችን ያየ ልጅ ነው የሚያወራውና ህይወቱ ሁሉ ህንድ ፊልም ነው ኑሮ ሁሉ። እና ኢትዮጵያ ውስጥ ያንን ሊነግርን ይፈልጋል። መንገድ ተዘጋግቶ ከሲኤምሲ እንትን በ10 ደቂቃ ነው የምደርሰው አላቸው። እና እሱ ሰማን ዩቲዩብ ላይ ያየ ነው ፖድካስት ላይ። አሁን ደግሞ ሌላኛው አመጣች ባንዲራ አውርጃለሁ የምትል ነች እኮ በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባህ ነው የተማርኩት። እሺ። እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከበ ጽባህ ቤላ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው የማመሰግነው። የዛ ሰፈር ጎረምሶች ነበሩ፣ በጣም ተጋለውልኛል። እኔና ከሌላ ሰፈር መጥቶ የሚነካኝ ካለ በጣም ዋጋ ከፍለዋል። የሚገርምህ እና እዛ ስማር ድብድብ ይነሳ ነበር። በቃ የሰፈር 01 ከሾላ ከሞቢል እንደዚህ ቀበላይባልና ከዛ ሰው ይጎዳል። በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤቱ 3 ቀን የተዘጋው ራሱ። ስንት ሰው ተደባደቡብሻል እስከታውቃለህ? ውይ በጣም ብዙ ግሩፖች ይወሉ አንዱ ሰፈር ከአንዱ ሰፈር በቃ አሁን ምን ብዬ እንደማስረዳው ወደ ኋላ ውስጥ ሆኜ ነው እያወራው ያለውትና በቃ አመቱን ሙሉ የሆነ ሰፈር ከሆነ ሰፈር ጋር እሷ የኔ ናት የኔ ናት አይነት ነገር ያው ያፍላ ፍቅር በለው። አንቺ ታውቂ ነበር እንደዛ ሲሆን? አዎ አውቃለሁ። እሱማ ያስቸግሩኛል ነው የሚባለው፣ መተው ያስቸግሩኛል። ያኔ በቃ እንደዚህ በጣም ጎበዝ ተማሪ ነበርኩኝ። እንደ አጋጣሚ ደግሞ እናቴም እዛው ተቀይራ አሁን ኢትዮጵያ እንድነካልኩኝ ኮከበ ጽባህ ኤሌመንተሪ አስተማሪ ነበረች። እዛ አባቴም ሃይስኩል አስተማሪ ነው እዛው። ግን በቃ በእኛ ጊዜ በጣም ከባድ ነበር። ይሄን ነገር ስነግር በእኔ ባቼ ነበሩ በጣም ያስታውሱታል። ይሄ በቃ እኔ ፈልጋታለሁ በሚል ልጆቹ ይሄ ምንድነው የሚባለው በቃ ጎረምሶች አንዳንድ እንደዚህ ገና ማደግ ላይ ያሉት ያስቸግሩ ነበርና ግሩፕ አላቸው። ፒር ፕሬሸር ማለት እንችላለን። በቃ ይሄ ያቻ ግፊት እንደዚህ በላት ተናገራት፣ እንደዚህ በላት እንደዚህ የተሰማማ በቃ ምን ሴቷ ሳክሳ እንበላት። እሷን ደግሞ እንግዲህ ማለት ትምህርት ቤት አዘግታ የከተማውን ወንዶች በሙሉ አደባድባ ሰው ሁሉ ሊገደል ነበር፣ ተገደለ ነው ያለችው። እና አሁን ዝክር ታወጫለሽ ሄደሽ። ለማንኛውም እናት አለኝ ያወራሽው ለራስሽ ያዥው። ሴት ሆናች ያልተጠየቀች ወንድ ሆኖ ያልጠየቀም የለም። እና አንዳንድ ጊዜ ሚዲያ ላይ ለምን ጥቅም እንደሚወራ አይገባኝም። እንዲህ አይነት ነገሮች አይገቡንም። ምንድን ነው የሚጠቅመው? አሁን አንቺን አውርተሽ ሳክስ አውርተሽ ሳክስሽ ገኖ ማለት ነው። አይ ቲንክ ሴት የለም ነበር መስለኝ አንቺ ትትማሪ ብቻሽን ነበርሽ መስለኝ። ትምህርት ቤቱ ሁሉ ኮከበ ጽባህ በሙሉ ወንድ ብቻ ነበር መስለኝ የሚማረው። አነጋገርሽ እንደዛ ነው ይመስልብሽ። እና ላንቺም አይጠቅምም ለተመልካችም አይጠቅምም። ሰው መልእክት የሚያስተላልፍ ፖድካስት ላይ ሲወጣ ቢያንስ ስለው ሊጠቅም የሚችል ነገር ማስተላለፍ አለበት። ሴት እንደውም አስተዋይ እንደሆነች እረዳለሁ። ከወንዶች ትሻላላችሁ ሴቶች ከኛ ይልቅ። እና በማስተዋል ደረጃ ስለምትሻሉ ያቀረሽበት አግባብ ምናልባት የሆነ ትንሽ የነገር እኮ ተፈጥሮ ይሆናል። ነገር ግን ግነትሽ በእውነት እርግጠኛ ነኝ መከላከያ ምናምን ቆሞ እንደጨረስሽ ነው የገባኛው። መከላከያ ቆሞ ፌደራል ፖሊስ እየጠበቀሽ ምናምን
ተመድቦልሽ ምናምን እንደሆነ ነው የገባኛው ስትነግሪኝ አሁን ለሁላችንም ስትነግሪኝ ያ ሁላችንም እንድሰማው ስለነገርሽን እኔ አሁን የተረዳሁት የሆነ ታንክ ምናምኖች ቆመው ያድማ በታኝ ምናምን ተመድቦልሽ ትምህርት እንደጨረስሽ ዩኒቨርሲቲ ገብተሽም እንደዛ እንደጨረስሽ ቢያንስ እስክታገቢና ትምህርት ቤት እስክትሄጂ የሰውነትሽ ለውጥ እስክታመጪ ድረስ ያ ቡድን አሁን ወይ ጠቅላይ ሚኒስትሩ ነው የመደቡልሽ ወይስ ማን ነው የመደብልሽ መከላከያ አለቃው ነው የትኛው ማን እንዲ ብለሽ ብታወሪም ብትጨምሪም ሳክስሽ ላይ ይሄዳል ሳክስ ነው ብለሽ ብትጨርሹና ብትጀምሩ ራሱ ጥሩ ነው እንዲህ አይነት አወራርና እኔ ምን ሊጠቅም እንደምታወሩልኝ ግራ ይገባናል ሚዲያውን ባትጠቀሙበት ይሄን ሳክስ አይቼ ያው መከራ ያመጣውን ማስታወቂያ ደግሞ ላሳያችሁ መከረኛው ነው መዘዘኛው ማስታወቂያ አዲስ አበባ ከስተመር እየጠበቀን ነው እንግዲህ የእውነት በእውነት ያየናቸው ነው እየተጫኑ ነው መኪኖቹ ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ያለነው በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝቷል። كسر دوادة فنانين إثيوبيا نوجي يميت. أهلا بكم مسلسلين في إثيوبيا من شركة فينيك de la société Fintech Investment. يصير نفسنا قلي نود معايا وبتشارك يميني حادث مهلك በቪኤት ወስደው በፓትሮል አስሯቸው በቪኤት ነው የወሰዷቸው በፓትሮል ታጅበው ነው የታሰሩት በካቴና ገቡ እነሱ ለዚህ ጉዳይ ከአምባሳደር ዲና ሙፍቲ ጀምሮ ይመስለኛል ካልተሳሳትኩ መረጃው የነበረኝ የስካይላይት ሆቴል ላይ መድረክ ላይ ጋዜጠኞች ተጠይቀው ቀርበው ነበር አብረው ማስታወቂያ ሲሰራ ነበርና ጥያቄም ቀርቦላቸው ቅሬታ እንዳሳደረባችሁ እናቅ ነበር በወቅቱ አሁን እኛ ግራ የሚገባን ነገር እነዚህ ሰዎች ጋር የቆሙ የመንግስት ኃላፊዎች ሲታሰራሉ ወይ ሳይታሰሩ የጅቡቲ ኤምባሲ ህጋዊ ጉዳዩን ይዞ የመጣው ያው ቪዲዮ ላይ ያለ ማስረጃ አለና እነዚህ ነገሮች ትንሽ የሆኑ ነገራችሁ ለቀቅ ያለ ይመስለኛል የሆነ መስመሩን የለቀቀ ይመስለኛል ነገር ግን እምነት እንዲታደርበት አለማጥናትና ውል ላይ ስርዓት ያለው ነገር አለመግባት ማስታወቂያ ላይ አሁን እየተረዳን ሁላችን ስለዚህ መስተካከል አለበት ሰለሞን ቦጋለ ትናንትና በቁጥጥር ስር ውሏል እሱ ብቻ ነበር የቀረው ከነበሩት መካከል ያው ከዛ ጀርባ ያሉ ሰዎች ብዙዎች እንደሚኖሩ ተስፋ እናደርጋለን ለምን መሰላችሁ የማስታወቂያ ውል የሚያስፈልግ ይመስላል ምናልባት ጠበቆችም የህግ ባለሙያዎችም እኛ አይነት ነገሮችን ማህበራዊ ሚዲያ ላይ የምታጋሩ ሰዎችም እነ ጠበቃ ሰብለ አሰፋ እንዲሁም ጠበቃ አያሌው ቢቲያንም እንዲህ አይነት መረጃዎችን ቶሎ ምላሽ ስለምትሰጡ ለሌላውም ተቋማትና ድርጅቶች ለማስታወቂያ ሰሩ ቲክቶከሮችም ዩቲዩበሮችም በተለይ ለአርቲስቶች ማስታወቂያ የሚሰሩት እነሱ ነው ለእነሱም ብታጋሯቸው መረጃውን በጣም ጥሩ ይመስለኛልና እነ ሰለሞን ቦጋለ በቁጥጥር ስር ውለዋል በቪኤት ጭነው በፓትሮል አሰሯቸው እና መታሰራቸው ቀጥለዋል ፍርድ ቤት ላይ በመኒ ላውንደሪ እየተጠየቁ ነው እነ ሰራዊት ፍቅሬ እነ መንሱር ጀማል አብርሃም ግዛው ሌሎችም ጨምሮ የተወሰኑ አምስቱ በመኒ ላውንደሪ እየተጠየቁ ነው ይሄ ማለት በብሔራዊ ባንክ የሚጠየቅ የብሔራዊ ኢንተለጀንስ በሚመራው አደገኛ ምርመራ ቡድን ማለት እንዳይስ ነገሮች ካሉኛ የምናውቀው ነገር የለም ፊት ለፊት እንዲሁም የበጎ አድራጎቱ ማን ሙስሊም ወንድማችን እሱም ጭምር እየተጠየቀ ነው በዚህ ጉዳይ ላይና በአደገኛ ከባድ ወንጀል ተጠይቀዋል ይሄ አደገኛ ያስፈራል ሌላኛው ማሳያችሁ ትንሽ መጨረሻ ላይ እቺን ቪዲዮ ላቀርብላችሁ መቼም እናት አላችሁ አይደል መጀመሪያ ለሁላችሁ አያማችሁም እናት ስለእናት ስታስቡ እናታችሁ ቀጣችሁ አታውቅም እናታችሁ ረፉ ብላችሁ አታውቅም ታውቃለች አይደል እና የእናንተን እናት ሌላ ሰው ቢመታባችሁ ምን ይሰማችኋል ብትገረፍባችሁ ምን ይሰማችኋል
የገዛ እናቷን ደበደበቻት። ሌላ ምንም አለም ዝም ብዬ ልለፋችሁ። ይሄኛው ወንድማችን ጋዜጠኛ ነጋሽ በዳዳን ሲያስፈራራው የነበረው ወታደር ልብስ ለብሶ አለቅም እስከ መጨረሻው ሲል የነበረው ወታደር ዛሬ ደግሞ አቤል አቡናን እያስፈራራው ይገኛል። ማስፈራራቱ ብቻ አይደለም ቪዲዮ ቀርጾ ተለቋል። ታስታውሳላችሁ አይደል? ይቅርታ አድርጉልኝ ምናምን ሲል በፌደራል ፖሊስ ጉዳዩ አጀንዳ ማህበራዊ ሚዲያ ሲያዝ ይቅርታ ጠይቆ ነው። አልታሰረም እሱ አይደል? ያው አሁን ደግሞ አቤል አቡና ላይ ዘምቶበት እና የወታደርነት ክብር ነው። ልጨርስና አወራለሁ ላይቭ አልሰደብኩትም። ያመንኩበትን ነው የተናገርኩት። ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ እና እናወራ እኮ እዚህ ጋር ብለን እናወራ። ችግር የለም ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተጠበቁ አደባባይ ላይ ነው። ሐሰተኛ ነቢያት በእግዚአብሔር ቃል እንደ እግዚአብሔር ቃል ልክ ስላልሆነ እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖት የመጠበቅ መብቴ ነው። አንተ የዩቲዩብ ጋርድ አይደል? አውቃለሁ፣ ጋርዱን አውቃለሁ። አውቃለሁ፣ ቪዲዮንም እንትንህንም አውቃለሁ። ፕሮ እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። ልጨርስና እናወራለን። ችግር የለም። እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህ ያክል ደረጃ ሀገር ስትዋረድ፣ በዚህ ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናውቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛን ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። አረ ችግር የለውም የተረጋጋ ቦታ ሆኜ ቀርጽ ሐሳቤን ቀጥላለሁ። ችግር ምንም እንዳትተው፣ ስጋት እንዳይሰማችሁ። ኖ ወይንዬ እንዳትደውይልኝ፣ መቆረጥ የለበትም። መቆረጥ የለበትም እና ምንም እንዳትሰጉ፣ ችግር የለውም። ፕሮቴስታንት ነኝ።
የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። አንድ ዘበቃል ሙግተኛ ይመጣል ተስፋራለህ። አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተት ሙግተኛ። ከዛ ባለፈ እንዴት አደረገ ምንም ልታደርግ አትችልም። ሐሰተኛ አስተማሪ ነው። የእግዚአብሔር ቃል አስተማሪ እውነተኛ ነኝ። የእግዚአብሔር ቃል ቻሌንጅ አድርገህ ቁጭ በልና እናውራ። ኧረ ቲክቶክ ሳታውቃ ተከናተ እየሰበሰብክ ነው አለ። መፍትሄ ስለሆነ ማለት ነው። መፍትሄ ስለሆነ ማለት ነው። ከዚህ በላይ ምንም አቅም የላችሁም። ነጋሽን ብቻ ነው እንደ ይቅርታ የጠየቀው? ልቡ አሁንም በትቢት ነው እንደ ያለው? ምን እያረክ ነው ወንድማችን? ነጋሽን አስፈራርተ ሁለተኛው ዙር ደግሞ አቤል አቡና ላይ ያስፈራራ ነው። እንዲህ አይነት ሰዎች ግን ለራሳችሁ ለምን አትኖሩም? እምነታችሁ የዩ ጩፋ ጋርድ ነው ሲለው እየሰማችሁ ነውና የዩ ጩፋ ጋርድ ነው እያስፈራራ ያለው ማለት ነው። ለማንኛውም እንዲህ አይነት ነገሮች ካልቆሙ አደጋው ይሰፋል። እንግዲህ ሐሰተኛ ፕሮቴስታንቶች ወይ ደግሞ ሐሰተኛ ፓስተር የተባሉ ሰዎች ሰው የላኩ ድብድብና ጡጫ ምናምን ከጀመሩ ቀጣይ ተጠቂው እንደሚያጠቃ ማሰብም ይጠበቃልና አደጋ ነው። ያስፈራል መላችሁ ለሌላው እንጂ ለአማኙና እምነት ላለው ሰው ምንም አይመለከተው። ጉዳዩ ግን ሌላው ሰላማዊ ሰው ይጎዳል። በዚህ የመንግስት ስርዓት ህግም ይጣሳል። ህግም ማክበር ይጠበቅብናል። ህግ ማክበር ግዴታ ነው። በነገራችን መንግስት ባለበት ሀገር ጉልበተኛ ተነስቶ የአንድ ሰው ጋርድ ተነስቶ ወጥቶ ነጋሽን እንዳለው እደበጣሉ ላገኘ ብቻም ቦምባ ፈረ እንዳባህለን ምናምን ጭምር ነበር ያለው አይደል? ከዛ በኋላ ደግሞ አሁን ደግሞ ያኔ ቅርታ ጠይቆ ተሽልኩልኩ አለፈ። አልታሰረም፣ አልተጠየቀም፣ የመንግስት ህግ ጣሳል አልተባለ፣ ምንም አልተባለ። አሁን ደግሞ አቤል አቡና ላይ ዘምቶበታል። ሌላ ዘመቻ ማለት ነው። የዛሬው ቆይታ ይህንን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ለአቴንሶች መልካም መፍትሄ እሁድ ማታ ወይ ሰኞ እንሰማለን። የምንጠብቀው ግን ሁላችሁም የግሪክ ጉዳይ ላይ ገንዘቡ ይጥፋ ከፈለገ እናንተ ተረፉልን። እኛ የምንፈልጋችሁ እናንተ ክርስቲያኖችን። ስለዚህ እናንተን ስለምንፈልጋችሁ መጀመሪያ የትላንቱን ነገር እያወሩ ከመወቃቀስ በፊት ነገ ስለሚደረገው መፍትሄ አስቦ ንስሐ ገብቶ ስጋ ወደሙ እየተቀበሉ ክርስቲያን መሆን የመለጠ የሚቀድመው ነውና እሱ ላይ በትኩረት ስሩ። ለዛ ብዬ ነው ሌሎች ሰዎችን ማዋራት ያልፈለኩትና ለጊዜው አላወራው። ምክንያቱም መፍትሄ ሲመጣ ከመፍትሄው በኋላ በደስታ የምናወራበት ይሆናል። እኛ የምንፈልገው ቤተክርስቲያናችን የመፍትሄ አካል እንጂ የችግር አጋናኝና የችግር አካል አይደለችም። ሰናይ የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ።